የአባ ዮሐንስ ፎቶ ስዕል አድን ሆኗል። ከቤተ ክርስቲያን ተለይቶ ጎጆ ለሰራ ጠንቋይም የሚሰግድ ህዝቦችም ያለን ሀገር ነን። ህዝቡን ከውንብድና ከመደናገር ልናቆመው ይገባል። በጣም የሚያስገርመው የሚያስደንቀውን ጉዳይ እንደነዚህ አይነት ደካማ ሰዎች እንግዲህ በጸጋው ድነናል ብለው ክርስቲያኖችን ከክርስቶስ ለመለየት አህዛብንም ወደ በረከት እንዳይመጡ ባሉበት ዓለማዊነት ውስጥ እንዲቀሩ የሚያደርጉ ቀላል የማይባሉ ተኩላዎች ተበትነዋል። በጣም የሚያስገርመው ነገር ቅድስት ቤተክርስቲያናችን በህይወት እያለ ለማንም ሰው የቅድስና ክብር ሰጥታታል። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነጋሪ ያለ ሚዲያ አይነት ሰዎች ተፈቅዶለት የተገደመ ገዳም ግን ደግሞ የተረሳ ዛሬ አስታውሰን እናቶቻችንን ከችግር መነኮሳቱን ከዓለማዊ ግርግር አውጥተናል። አሁን አባቶቻችን በበዓት ለመወሰን የቀሩ መነኮሳት ተቸግረው ላለመበተን በገዳሙ የጀመርነውን ግንባታ እንጨርሰው። የጨነቃችሁ ለጸሎት የሞላላችሁ ለምስጋና የገዳማውያኑ ምልጃ አይለያችሁ ዛሬም እንደገና። አደራ አስራታችሁን መባችሁን አትርሱ። ሙታንሳው መልአክ ስመ ገናና የጀመርነውን እንጨርሳለን ባለቤቱ ይረዳናልና። የአባቶቻችን በዓት አልተጠናቀቀም። ለሙታንሳ ማር ቅዱስ ሚካኤል አንድነት ገዳም ድጋፎን ያድርጉ። ነግሬሽ ውስጤ አዘገይም የጥር ወር ሙሽራ የካቲት አባወራ ጋብቻችሁን አስባርኩ እንዳትረሱ አደራ። በጸበሏ ተጠምቀን ከእምነቷ እንድንቀባ ከሰንበት ቅዳሴው ለመገኘት አርባ ዳራችንን እንግባ። እስከ ሰንበት ድረስ ከደጇ ቆይታ በሌላ ክብር ስጋ ወደሙን አብልታ ጠጥታ ያልሆነላችሁ የቅዳሴ ጸበሏን ጠጥተን ወይም በአባቶች ጸሎት ለማስያዝ ላሰብን አንጎለላ ጽራሪያም ሰሚነሽ ገዳም ሰፊ ነው ደጇ እኛን ብቻ ለመሄድ ያብቃን። በዚህ ሳምንት ኑ ወደ ሰሚነሽ ኪዳነ ምሕረት ገዳም አብረን እንሂድ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነጋሪ ያለ ሚዲያ አይነት ሰዎች ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? ይህ ነጋሽ ሚዲያ ነው። ጋዜጠኛ ነጋሽ በዳዳ ነኝ። ከኔ ጋር ቆይታን ስለምታደርጉም ከልብ አመሰግናለሁ። ትላንትና ማታ በጣም አስገራሚ የሚባል የእግር ኳስ ጨዋታ ነበረ። የአርሰናል እና የማንቸስተር አርሰናል ለምን ተሸነፈ፣ ማንቸስተርስ እንዴት አሸነፈ የሚል በቤተ ክርስቲያን በሚመስል ጉዳይ ውስጥ ደግሞ አጀንዳ መሆን ጀምሯል። በጣም በሚያስደንቅ በሚያስገርም መልኩ ከመዝናኛነት እንዲሁ ጊዜን ከማሳለፊያ አልፎ ጌታችን መድኃኒታችን ኢየሱስ ክርስቶስ ይመለክበታል በተባለበት ስም ቤተክርስቲያን ብለው ባወጡበት ከመንግስት በአምልኮ ሰበብ ቦታ በወሰዱበት ምዕመናን ብለው የሚያስቧቸው በተሰበሰቡበት እግዚአብሔር ተረስቶ የአርሰናልና የዩናይትድ እንደዚሁ ጨዋታ ሲተነተን ቆይቷል። በዚህ ትንታኔ ቀድሞ የተተነበየው ትንቢት ምን ነበረ? አርሰናል ስለምን ተሸነፈ? ማንቸስተርስ የሚለውን በደንብ እንመለከተዋለን። ዛሬ አስገራሚ ጉዳይ ነው ማለት ነው። እሱን እንመለከታለን። ከዛ ባለፈ ደግሞ መጋቤ ሐዲስ በጣም በሚያስገርም በሚያስደንቅ መልኩ ያለፈ ቢመስል ላያልፍ የማይገባው ወደፊትም ሊደገም ስለማይገባው በቤተ ክርስቲያን ውስጥ እየተደረገ የነበረ የተደረገውን ነገር የገለጡበት አስገራሚ ነገር እንደዚሁ እንነግራችኋለን። በጣም አስገራሚ ነው። ሄድ ብለን ወደኋላ ቢዮንሴ፣ መጣ ብለን ወደዚህ አይሾ ስፒድን፣ ወደፊት አለፍ ብለን ደግሞ ነገ የሚመጣውን እልፎችን እንመለከታለን። በነገራችን ላይ እንግዲህ የአርሰናሉ ተጫዋች ባካሪ ሳኛ የሚባለውም እዚሁ እንዳለ ሰምተናል እና ነገሮች መገጣጠማቸው ጋር ተያይዞ በደንብ እናነሳቸዋለን። ስራ አትስሩ በጸጋው እንድናለን የሚሉ እንዳሉ ሁሉ ቅዱሳኑን ጻድቃን ሰማዕቱን ትተው በእኛ ቤት ውስጥም ደግሞ ሰው ማምለክ የጀመሩ እንዳሉ የሚያሳይ ጉዳይን ደግሞ እየተመለከትን ነው። ምነው በእንቁላሉ ጊዜ በቀጣሽኝ የሚባለውን አባባል መጠቀም አስፈላጊ ስለሆነ ሁሉንም ነገር በደንብ እንመለከተዋለን። ከኔ ጋር ቆይታን ስለምታደርጉ ከልብ አመሰግናለሁ። ቀዳሚ ወደ ሆነው
ቪዲዮአችን እንዲህ እንሸጋገር። የሃይማኖት ጎራ ለማስያዝ ሀገር እንደዚህ አይነት የዘመን መጨረሻ ነጋሪ ሚዲያ ክቡራን ተመልካቾቻችን እንግዲህ ጥር 18 ነው ዝሮተ አጽሙ ሰባር አጽሙ እያልን የሰማዕቱ ቅዱስ ጊዮርጊስን ዓመታዊ ክብረ በዓልን እናከብራለን። እንኳን ለሰማዕቱ ቅዱስ ጊዮርጊስ ዓመታዊ በዓል በሰላም በጤና አደረሳችሁ። እሱን ማስቀደም ይኖርብናል። ይሄ የምትመለከቱት እንግዲህ ምስል በቅድስት ሀገር ኢየሩሳሌም በሉድ የሚገኘው የሰማዕቱ ቅዱስ ጊዮርጊስ መቃብር ነው። ጥቂት ስለሱ እንበል። የሊቀ ሰማዕቱ ቅዱስ ጊዮርጊስ አባቱ እንግዲህ አንስጣስዮስ እየተባለ የሚጠራ ሲሆን እንግዲህ እናቱ ቴዎብስታ የተባለች ፍልስጤማዊት ናት። ይህም ቅዱስ በሕፃንነቱ ነው አባቱ ያረፈው። እድሜው 20 ዓመት በሆነው ጊዜም የአባቱን ሹመት ሊቀበል ወደ ንጉስ ዲያኖስ ዘንድም ሄዶ ነበረ። ንጉሱም እንግዲህ ጣዖትን እንዲያመልኩ ሰዎችን ሁሉ ሲያስገድዳቸው አገኘው። ይህንንም አይቶ ቅዱስ ጊዮርጊስ እጅግ አዘነ። በእርሱም ዘንድ ያለውን ገንዘቡን ሁሉ ለድሆችም እንደዚሁ ለምስኪኖችም ሰጠ። የባሮቹንም ነፃ አወጣቸው። ከዚህ በኋላም በንጉሱ ፊት ቆሞ በክብር ባለቤት በጌታችን ኢየሱስ ክርስቶስ ታመነ። ንጉሱም አባብለው ብዙ ቃል ኪዳንም ገባለት። እርሱ ግን አልተቀበለውም። ለመስማት እንኳን የሚያስጨንቅ ስቃይንም አሰቃይቶታል። ጌታችን ግን ያጸነዋል፣ ቁስሉንም ያድነዋል። 3 ጊዜም እንግዲህ እንደሚሞትም እርሱም እንደሚያስነሳውም በአራተኛው ምስክር አክሊል እንደሚቀበልም ነገረው። ቃል ኪዳንም ሰጠው። ስሙ እንግዲህ በዓለም ሁሉ የተገለጠ ይሆን ዘንድም በተጋድሎና በመከራ በመቀበል ጽኑ በሆነ ስቃይ 7 ዓመታት እንዲኖር መላእክትም እንደሚያገለግሉትም እንደዚሁ ነገረው ማለት ነው። በጣም በሚያስገርም በሚያስደንቅ መልኩ እንግዲህ ሰማዕቱ ቅዱስ ጊዮርጊስ ብዙ መከራዎችን አግኝቷል። እልፍ የሚባሉ መከራዎችን ጌታችን መድኃኒታችን ኢየሱስ ክርስቶስ እንግዲህ የተበታተነውን አጽሙን ሁሉ ስጋ አጋር አዋህዶ ዛሬ ከአምላኩ ሌላ ቃል ኪዳን የተቀበለበት እስትንፋስ ተዘርቶበት ድጋሜ በሕይወት የቆመበት ቀን ነው ዛሬ። እንኳን ለዚህ ቀን አደረሳችሁ። አባ ጊዮርጊስ ዘጋስጫ እንግዲህ በመጽሐፈ ሰዓታት ድርሰቱ ፀሐይ ዘልዳ ኮከብ ዘልዳ ዘልዳ ንጉስ ናአ ጊዮርጊስ የልዳው ፀሐይ የልዳው ኮከብ ጊዮርጊስ ሆይ ና በማለት የዘመረለት ታላቅና ምስጋና የቀረበለትም እንግዲህ ሰማዕቱ ቅዱስ ጊዮርጊስ በዘመነ ሰማዕታት ከንጉስ ዲዲያኖስ 70 ነገስታት ስጋውና አጥንቱን አቃጥለው ፈይተው አመድ አድርገው ደብረ ይድራስ ተራራ ላይ የበተኑበትን ጌታችን መድኃኒታችን ኢየሱስ ክርስቶስ ነፍሱን ወደ ስጋው መልሷት ዳግም ያስነሳው ጥር 18 ቀን ነው። ይህንንም ቀን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዝሮተ አጽሙ ስትል ሰማዕቱን አዘክራ ትውላለች። እንግዲህ ለዚህ ቀን እንኳን በሰላም በጤና ደረሳችሁ። ስትመለከቱ የነበረው ምስል የሰማዕቱ ቅዱስ ጊዮርጊስ መቃብር ነው። እግዚአብሔር ረድቶኝ ድንግል ማርያም አግዛኝ ከሰማዕቱ ቅዱስ ጊዮርጊስ መቃብር ላይ ተንበርክኬ እንዳለቅስ እንድጸልይ እንዳመሰግን ጌታችን መድኃኒታችን ኢየሱስ ክርስቶስ ፈቃዱ ሆኗል። እናንተም ፈቃዱ የሆነላችሁ ድሉ ያላችሁ ወደ ቅድስት ሀገር ኢየሩሳሌም ለፊታችን የትንሣኤ በዓል ስንሄድ እንግዲህ የሰማዕቱ ቅዱስ ጊዮርጊስን መቃብርን የእመቤታችንን መቃብር የጌታችን የመድኃኒታችን የኢየሱስ ክርስቶስን መቃብር የአልዓዛርን መቃብር የብዙ ነቢያትን መቃብርን ጭምር በብዛት እንዲሁ እንመለከታለን። መጽሐፍ ቅዱስንም ጭምር ተረማምደንም እንመለሳለን። ለዚህ ያደረሰን አምላክ ተመስገን ብለን በጸሎት እንደዚሁ እንሰነብታለን ማለት ነው። ከኛ ጋር ቆይታን ስለምታደርጉም ከልብ አመሰግናለሁ። ቀዳሚ ወደ ሆነው አንድ ቪዲዮ ልውሰዳችሁ። እጅግ በጣም ያስገርማል። ትላንትና የአርሰናልና የማንቸስተር ጨዋታ ነበረ። አርሰናል እንግዲህ በመጀመሪያ ላይ በጣም የሚያስገርም ጨዋታ ነበረው። እንግዲህ እድሉ አልሆነለትምና 3-2 በሆነ ውጤት ተሸነፈ። ያው እናንተ የማነካላችሁኝ ያው ጨዋታው ሲጀምር የአርሰናል ነበርኩኝ፣ ሲያልቅ ደግሞ የማንቸስተር ሆኜ ነው የጨረስኩት። እኔ ችግር ስለሌለብኝ ጥሩ የተጫወተ ላገባ ነው። እኔ ምንም ችግር የለብኝም፣ ጊዜ ማሳለፊያ ነው። ይሄን ያመጣሁት የሚነገር የሚወራ ሆኖ አይደለም። በጣም በሚያስገርም መልኩ ከቤተ እምነት ስም መካከል ተመድበው ከሀገሪቷ ውስን የሆነውን ሀብት ወስደው ምዕመናን ሰብስበናል ብለው ክርስቶስን ከመግለጥ ይልቅ ተራ ውርርድ የሚመስል ነገርን ቤተክርስቲያን ብለው በሰየሙት ውስጥ እንደዚህ እንግዲህ ማላቀጥ ከጀመሩ ዋል አደረ ብሏል። አሁን የትንቢት አገልግሎቱ ወንጌል ይሰበካል፣ ዘመኑ ፍጻሜ ደርሷልና ንስሐ ግቡ ሳይሆን
ሲኖትራክ ታገኛለ ሚኒባስ ትገዛለህ ነበረ እሱም ቀርቶ ሲኖትራኩም ቆየ መሰለኝ ይሄ መንግስትም ደግሞ ይሄ በነዳጅ የሚሰራ ከባባድ መኪና መግባት አይችልም በጋዝ ካልሆነ በቀር ሲል አሁን ደግሞ ወደ ተራ ቤቲንግ ወደሚባል ነገር የሃይማኖት አባቶች ነን የሚሉ ገብቷል ተመልከቱልኝና በደንብ እመጣለሁ ተመልከቱልኝ ችግሩ መሰላች አንድ መላጣ የሆነ ተጫዋች አይቻልም ማይንሰር ነው አርሰናል ነው የሚያሸንፈው ካሜራማኖች አንደኛ አርሰናል ደጋፊ ነው አንደኛ ማይንሰር ደጋፊ ነው የማይንሰር ሶ ጃና ፋሲልም እንዳይጣሉ ታናሽ ወንድሜምና ታላቅ ወንድሜም እንዳይጣሉ እንዳይደሰቱም እንዳያለቅሱም እናርጋቸው ይሻላል አይደለ ሶ ሁለቱ መጣላት የለባቸው ችግሩ መሰላች አንድ መላጣ የሆነ ተጫዋች አይቻልም ሰምታችሁኛል እኔ ስለ ኳስ ብዙ ዕውቀት የለኝም አንድ መላጣ የሆነ ኳስ ተጫዋች አይቻልም ችግሩ እሱ ነው እሱ ተጫዋች ችግር ነው ሰምታችሁኛል አንድ መላጣ አንድ ነብይ ነኝ ባይ የሀገሪቱ እልቂት አልታየው በምድር የመጣው ሰቆቃ አልታየው ተንበርክኮ እግዚአብሔርን ለመለመንም ጊዜ የለው ጠግበው ለሚራገጡ መዝናኛ ላጡ መዝናኛ የሰጡ አንድ የዓለም ውበት የሆነው የሞላላቸው ሰዎች የሚከታተሉትን ጉዳይ በቤተክርስቲያን በሚል አዳራሽ ውስጥ ሲተነትን ቆይቷል የመንግስት አካላት ሆይ ለልማት የደሃ ቤቶች ከሚፈርሱ ሰዎችን ከእግዚአብሔር መንገድ በድህነት የሚያፈናቅሉ እንደነዚህ አይነት ሐሰተኛ ነቢያት የያዛቸውን ቦታዎች ንጠቁልን በእውነት ንጠቁልን አንዲት ደሃ ጉሊቷ ተነጥቆ ለልማት ከሚፈርስባትና ቤተሰቧን ከምትበትን እንዲህ የጠገቡ የእግዚአብሔርን መንግስት የማያሳዩ ግን ለእግዚአብሔር መንግስት ነው ብለው ውስን የሆነውን ሀብት የወሰዱ በሐሰት ትንቢት የተጠመዱ ከእግዚአብሔር መንግስት የሚያለያዩ ምክንያቱም መሪዎችም ኢትዮጵያን እግዚአብሔር ይባርካት ነው የምትሉት እግዚአብሔርን ታውቃላችሁ ማለት ነው እግዚአብሔርን ከማያውቅ ተራ ወንበዴዎች ንጠቁልን ማርያምን ንጠቁልን ስለ ሰማዕታቱ ተጋድሎ ስለ ቅዱሳኑ ብርታት ስለ መብርሃን ውለታ ስለ መድኃኔ ዓለም ታላቅነት አባትነት ገዥነት መሐሪነት ይቅርባይነት አይነገርም ከትውልዱ ጋር የሚያናጥብ እዚህ ቀስቅሷል በጸሎት ሰበብ በኋላ ደግሞ ስራ ማይሰራ ትውልድ ለመፍጠር የቤቲንግን የውርርድ ቁማር ለመውሰድ የተዘጋጀ አዳራሽ ነው ይሄ ስሙ ቸርች በጣም በሚያስገርም በሚያስደንቅ መልኩ ልክ እንዳልኳችሁ ነው ኳሱ ያዝናናል ጨዋታው ኢትዮጵያ ለሁለት ተከፍላ ነበር ትላንትና በቃ የአርሰናልና የማንቸስተር ብቻ በመሆን ማለት ነው ሌላ ህዝብ አልነበረም እንደው በቃ እንደው እኔ እንደዚህ ተባብረን ሁሉ አናቅም እኮ በሀገራችን ለሚደረግ ምርጫ እንኳን 70 ምናምን ስንከፋፈል ሀገር ለመምራት ኳስ ለመደገፍ ሁለት ነበር በቃ ኢትዮጵያ የሁለት ነበር ትላንትና ለሁለት ተከፍላ ነበር ግማሹ ያ አዝናኝ ጨዋታ ነው ደስ ይላል ምናምን ልክ እንዳልኳችሁ መመልከቱ ጥሩ ነው ግን የአርሰናል ተመልካቾች ምን ተደርጎባችሁስ እንደተሸነፋችሁ ታውቃላችሁ ይሄ እንግዲህ ትንቢት ከተሰጠ ትንቢቱ ከሰማይ ነው ወይ ማንቸስተሮችስና እንደው ዘና የሚያደርግ ነገር ስለሆነ ነው እንደው በጊዜያችን ከኳሱ በላይ የሚያዝናናን ነገር ስለሆነ በጣም አስገራሚ ይሄ ብቻ እንዳይመስላችሁ በፕሮቴስታንት ቤት በኦርቶዶክስ ቤት ውስጥ ደግሞ የሚያዝናና ጉዳይ አለ ባጭሩ ካልተቀጨ ባጭሩ ካልተያዘ በቤተ እምነት ሰበብ ከክርስቶስ ጋር የሚያለያዩ ራሳቸው እየከበሩ ዋጋ የሚያሳጡንን ግለሰቦች ኃይል እንላቸው ይገባል ተከታዩን ደግሞ ስሙት በኦርቶዶክስ ቤት በጣም አስቂኙን ነገር ተመልከቱት በጣም ስንስቅ እንኖራለን ስራዬ በመንግስት ስራ የመንግስት ሰራተኛ ነኝ የማህበረ በኩራትም አስተባባሪ ነኝ ማለት ነው እንግዲህ በእግዚአብሔር ቸርነት በእናታችን በቅድስት ድንግል ማርያም አማላጅነት በመልአኩ ቅዱስ ገብርኤል ተራዳይነት በአባታችን በግፈኛው አባታችን እንማና ጸሎት የተደረገልኝን በጣም በርካታ ነገር ነው እንግዲህ
ይህን ገዳም ማውቀው ለ16 ዓመት በላይ ነው ማለት ነው መመላለስ። አባታችን ለ18 ዓመት ጀምር ያውቃቸዋለሁ ማለት ነው። እኔ ብዙውን ጊዜ የአባታችን እንግዲህ ፎቶግራፍ ኪስ ያለቅም መዝሙራቸውም ሌላ መዝሙር አልቀላቅልም፣ የእሳቸው ብቻ መዝሙር ነው። እንግዲህ እውነት እላቸዋለሁ ለ8-10 ዓመት ጊዜ ጀምሮ ሌላ መዝሙር አልቀላቅልም እሳቸውም ማለት ነው። መዝሙሬን ከፍቼ እያዳመጥን ያቀበሌ እንደገፈን ስንመለስ አንድ የምስኪን በሬ ሞቶ ከመንገድ ላይ አገኘ ነው። ያ በሬም ሳያቸው ምስኪን ናቸው። ሴትዮ እንግዲህ እናቶች ለልቅሶ ቅርብ ናቸው። ሰውየው ቁጭ ብሎ እየቆዘመ እያለ ሙናችሁ ነው አልኋቸው። ጓደኛም ዮሐንስ ይባላል። ይህ በሬ መርፌ ተወግቶ ነበር ሞተብን አሉ። አይዟችሁ ይነሳን አልሁኝ። ማንን ተማምኘ? አባቴን የበረሃው መነኝን ማና ጸሎት ተማምኘ ማለት ነው። እዛ በኋላ የአባቴን ፎቶግራፍ አወጣሁና ከሞተው አስክሬን ላይ 3 ጊዜ ያሻሸሁት የሞተውን በሬ ማለት ነው። እዛ ወንድሜ ያልሁት አቤት የዕለት ውሃ አምጣልኝ አልሁትና የዕለት ውሃ መጣልኝ። ከፎቶግራፉ ላይ አስጠጋሁና ከአስክሬኑ ላይ ጀረርስ አረግበት። በ3 ሰከንድ ውስጥ የሞተው በሬ ለስላድኑ 3 ጊዜ ሰግዶ ተነሳ። እግዚአብሔርን አመስግኑ። ቪዲዮ እንደሰማችሁት ነው እንግዲህ አባ ዮሐንስ የሞተ በሬ ያስነሳሉ። ልጁም ምንድነው ሲል የነበረው ከሳቸው መዝሙር ውጭ በፍጹም አዳምጬ አላውቅም እያለ ነው። እኔም ስለ የነበረው ይሄን ነው። አባ ዮሐንስን የሚከተሉ ሰዎች ከሳቸው መዝሙር ውጭ አይሰሙም፣ ከሳቸው ንግግር ውጭ ሌላ ወንጌልም አይሰሙም ስል ነበረ። ለማንኛውም እንደው ተውኝ ባካችሁ፣ ሼር አታድርጉልኝ፣ እንደው ለኔም አታድርጉልኝ። ወንድማችን ቃልዮትን ያሰማልን። በጣም እኮ ነው የሚያስገርም። የአባ ዮሐንስ ፎቶ ስዕል አድን ሆኗል። አሁን ኖ ብለን መናገር መቻል አለብን። ለብዙ ነገሮች ስንል ያለፍናቸው ለብዙ ለምጣዷ ስትል አይጧን ያሳለፍናቸው ጉዳዮች አሉ። አሁን 4 ኪሎም 5 ኪሎም ያላችሁ የቤተ ክህነት አባቶች ሃይ የምትሉበት ጊዜ ላይ ደርሷል። አዚም የተደረገበት ህዝብ ከዚህም በላይ ይከተላል። አይደለም በቤተ ክርስቲያን ተጠግቶ አባት ነኝ በሚል ግለሰብ ይቅርና ከቤተ ክርስቲያን ተለይቶ ጎጆ ለሰራ ጠንቋይም የሚሰግድ ህዝቦችም ያለን ሀገር ነን። ህዝቡን ከውንብድና ከመደናገር ልናቆመው ይገባል። እጅግ በጣም የከፋ ነው። እኔ ሁለቱም አንድ ናቸው። በቤተ ክርስቲያን ውስጥ ስለ አርሰናል የሚተለትኑትና ሲኖትራክ ታገኛለህ የሚሉትም እዚህ የኔ ፎቶ ሙት አስነስቷልና ሌላ መዝሙር አትመልከቱ የኔ ብቻ የሚሉ የገበያ ሰዎች አንድ ናቸው። በጣም የሚያሳዝን የሚያሳፍር ጊዜ ላይ ደርሰናል። ወደ ቀጣይ ቪዲዮ እናምራ። እንደነዚህ አይነት ሰዎች በጸጋው ድነናል ብለው የሚያምኑ ናቸው። ምንፍቅናም ጭምር ነው። እንዳንሰራ፣ እንዳንተጋ፣ እንዳንጸልይ፣ ገዳማውያኑን እንዳንመለከት እኛ ብቻ በቂ ነን የሚሉ ሀብት አላቸው፣ ገዳም አስተዳድራለሁ ይላሉ። ወደ እግዚአብሔር ያልቅሱ ሳይሆን የሚሉት እንደነዚህ አይነት በጣም የጠገቡ ይምጡ እኔ እረዳቸዋለሁ ወደ ማለት እግዚአብሔር ይረዳቸዋል የሚለውን ጸሎት ይረሱታል። ወደ ቀጣዩ ቪዲዮ ከመሄዳችን በፊት የዚህ ፕሮግራም የክብር ስፖንሰራችን ቴምር ሪል ስቴት ነው። ፕሮግራማችንን እንድናከናውን ቴምር ሪል ስቴት ድጋፍ ስላደረገልንም ጭምር ከልብ እናመሰግናለን። እንዲሁም ወደ እመጓ ቅዱስ ዑራኤል የሚደረግ መንፈሳዊ ጉዞ ማንም ሊያመልጠው የማይገባ ወደ በረከት ቦታ የሚደረግ መንፈሳዊ ጉዞ ነው። እመጓ ቅዱስ ዑራኤል ሄዳችሁ ችግሩ የማይፈታ ህመሙ የማይድን መንፈሱ የማይረካ የለም። መልእክቶቹን ሰምተን ወደ በጸጋው ድነናል የሚለውን በደንብ እንመለከተዋለን። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ተሳሪ ሚዲያ ላለፉት 10 ዓመታት በ4 ኪሎ ለቡ ላፍቶ አያትና አጠና ተራ ጠብር ግፍ ብለን የሰራናቸውን 10 ፕሮጀክቶች ለደንበኞቻችን አስረክበናል። አሁን ደግሞ 28 ፕሮጀክቶችን ያለ ረፍት እየገነባን ነው። ለኔስ ምን አለ ካሉ በሳር ቤት፣ በአዋሬ፣ ፒያሳና አያት በእውነተኛ 35% ቅናሽ አፓርትመንቶችን በጠቅላላ ዋጋ ከ5.5 ሚሊዮን ብር ጀምሮ እየሸጥን እንገኛለን። የዶላር ጭማሬ አያስጨንቆትም። የብረትና የሲሚንቶ ዋጋ መጨመርም አያሳስቦትም። ያለምንም የዋጋ ጭማሬ በኢትዮጵያ ብር ብቻ ቤቶን ይገዛሉ።
ለንግድ ከፈለጉ በገላን ኮንዶሚኒየም በጅቡቲ የንግድ ኮሪደር ከ2.5 ሚሊዮን ብር ጀምሮ ጠቅላላ ዋጋ የንግድ ሱቅ ባለቤት እናደርጎታለን። ቅድመ ክፍያ ከ500 ሺህ ብር ጀምሮ። ለበለጠ መረጃ በ0954 21 23 22 ይደውሉልን። ቴምር ሪል ስቴት። የምስራች ለተዋህዶ ልጆች ቅዱሱ ጽዋ ከተሰወረበት መልአኩ ቅዱስ ዑራኤል በተገለጠበት ኑ ወደ እመጓ እንጓዝ ጸበል ለመጠጣት። በጸበሉ ክፉ መናፍስት መውጫ አጥቶ ሲቀረቀር በገዳሙ አይተናል። ጎባጣው ቀንቶ ሽባው ሲተረተር የታሪክ ከርስ የተዋህዶ ቅርስ ሚስጥረኛ ዋሻ ማማ ምድር መንዝ ማኅበረ እመጓ መንፈሳዊ የጉዞ ማኅበር ፍጹም ክርስቲያናዊ መስተንግዶን አስቀድሞ አማኙን ከገዳሙ አሳልሞ ይመልሳል። በዚህ ማኅበር ሲጓዙ ወዲህ የገዳሙን ልማት ይደግፋሉ። አለፍ ሲልም የጉዞውን ፈቃድ ስለተሰጠው በፍጹም አይስጉ። ለበለጠ መረጃ በ0912 10 51 55 ወይም በ0977 81 77 77 ማኅበረ እመጓ ብለው ይደውሉ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ተሳሪ ነጋሪ ሲያልቃሽ ሚዲያ ዚያነት ሰውሎች ለታቸው ክቡራን ተመልካቾቻችን ተመልሰን ተገናኝተናል። ከኛ ጋር ቆይታን እያደረጋችሁ ስለሆነም ከልብ ነው የማመሰግነው። በጣም የሚያስገርመው የሚያስደንቀውን ጉዳይ እንደነዚህ አይነት ደካማ ሰዎች እንግዲህ በጸጋው ድነናል ብለው ክርስቲያኖችን ከክርስቶስ ለመለየት አሕዛብንም ወደ በረከት እንዳይመጡ ባሉበት ዓለማዊነት ውስጥ እንዲቀሩ የሚያደርጉ ቀላል የማይባሉ ተኩላዎች ተበትነዋል። ይሄ ነገር እንዴት ይታያል? መምህር ብርሃን አድማስ እንዲህ ይነግሩናል። እንስማቸው። በጸጋው መዳን እያሉ እየፎከሩ እየበሉ እየጠጡ ብቻ ምናልባትም ደግሞ ኃጢአትን ሁሉ እየሰሩ እየፈጸሙ አንዴ ተከፍሎልሃል በሚል ማዘናጊያ ሰውን የሰይጣን ማህደር የርኩስ መንፈስ ቤት ማድረግ ይቻል ይሆናል እንጂ የእግዚአብሔርን ጸጋ ማግኘት አይቻልም። ክርስቲያኖች፣ አሁን አንድ ሰው ከዚህ ከመካከላችን እግዚአብሔር ክፉን ያርቅና እንደው በቀላሉ ወባ ቢይዘው በወባ መድኃኒት እድናለሁ እያለ ቢናገር ይድናል እንዴ? በመድኃኒት እድናለሁ እያለ እየተናገረ መድኃኒቱን ሳይወስድ መዳን ይችላል? ሊድን የሚችለው በመድኃኒት እድናለሁ ብሎ በመናገሩ አይደለም። መድኃኒት ያድነኛል ብሎ በማመኑ አይደለም የሚድነው። የሚድነው የሚያስፈልገው መድኃኒት በሚያስፈልገው ስርዓት ሲወስድ ብቻ። አትብላ የተባለውን ምግብ ሳይበላ፣ አትጠጣ የተባለውን መጠጥ ሳይጠጣ፣ ሰዓቷን ሳያዛባ፣ ከመጠኑ ሳይጨምር ሳይቀንስ በተባለው መንገድ ምናልባትም ለዚያውም ደግሞ ሐኪሙ ትክክል በሆነ መንገድ ካዘዘው በዚህ መንገድ ካደረገው ሊድናል እንጂ መድኃኒት እኮ ያድነኛል በሽታ ምን ችግር አለው እያለ ቢንዘላዘን በሽታው ይገርለው ይጎዳው እንደው እንጂ ስለ መድኃኒት በመለፍለፉ ሊድን አይችልም ሰው። ልክ እንዲሁ አንድ ሰው በጸጋ እግዚአብሔር እድናለሁ እያለ ስለለፈለፈ ብቻ ጸጋ እግዚአብሔርን አያገኘው። የኛና የፕሮቴስታንቶቹ በዚህ ጉዳይ ላይ ያሉን መሰረታዊ ልዩነቶች ምናልባት በእኔ መረዳት መጠን 3 ናቸው። አንደኛ ጸጋ ምን እንደሆነም ራሱ የማወቅ ችግር አለ። መሰረታዊው ችግር ይሄ ነው። ጸጋ ምን እንደሆነ ብናውቅ ወይም ቢያውቁ እንደዚህ አይነት ስህተት ውስጥ ላይ ወድቁ ይችሉ ነበር። በእውነቱ በጣም የሚያስገርመው ነገር ቅድስት ቤተክርስቲያናችን በሕይወት እያለ ለማንም ሰው የቅድስና ክብር ሰጥታታቅ። እኔ ቅዱስ ነኝ ብለው ደግሞ የተነሱ የዘመን ሰዎችን እያየን ነው። ፎቶአቸው በኪስ ተይዞ ሙት የሚያስነሳ ውሃው ጋር ሲመጣ ውሃው ሽቅብ የሚወጣላቸው
በጣም የሚያስገርም እኮ ነው። እንደነዚህ አይነት ሰዎች እባካችሁ ደጋግሞ ሀገር ድርቅ እየጎዳት ነው፣ ዝናብ አዝንቡልን። እባካችሁ ሰዎች ሀገር ተደጋጋሚ ሞት እየደረሰባት ነው፣ ሞት አስቀሩልን። እባካችሁ ሰውና እግዚአብሔር እየተጣላ ነው፣ አስታርቁልን። የሚገርመው ነገር የወባ የያዘው በወባ በሽታ መድኃኒት ድናለው ብቻ በማለት አይድንም መታከም አለበት ብለዋል መምህር ብርሃን አድማስ። የዘመን ሰዎች ሲኖትራክ ታገኛለን የሚሉት ስራ ግን አይሰጧችሁ። መስራት አለባችሁ። ይሄ ቢሊየን ቁጥር ጠርተው የማያውቁትን ቁጥር ይገባልሃል ይላሉ። አትሊስት ሌላው ትንቢታችሁ ጥሩ እንዲሆን አሁን በህጋዊነት ደረጃ ያለው በሀገራችን ብሔራዊ ሎተሪ ነውና ሎተሪ ቆርጣችሁ ስጧቸው። እንደው ከትንቢታችሁ ጋር እንደው ዝም ብላችሁ በሐሳብ አታዋሏቸው። እኛም ቤት ያላችሁ በፎቶ እናድናለን እያላችሁ ባታዊ ተብሎ ከተማ የምትኖሩ በቤት የምትሽከረከሩ ጸጉር በድሪል የምታሳድጉ ታው እረፉ። ከቤተ ክርስቲያን ማንም አይበልጥም። ማንም የወንብድና ዘመን ላይ ያለ ነው። ከዛ ባለፈ መጋቢ ሐዲስ በጣም በሚያስገርም መልኩ ትላንትና የተደረገ ቆይታ ነው ከሰይፉ ፋንታሁን ጋራ። ትላንት ቤተክርስቲያን የተደረገውን እንዲሁም ዛሬ የሆነውን ነገ የሚመጣውን በማስተሳሰር ጥያቄ ጠይቋቸው ነበር። ከቢዮንሴ ጀምሮ እስከ አይሾ ስፒድ ነገም ደግሞ የሚቀጥል አለ። ብዙ ነገር አለ። ምናልባት እንግዲህ የአርሰናሉ ተጫዋች እዚህ ያለ ባካሪ ሳኛ ለሱ ያሳዩት ይሆን አይሆን አናቅም። እንግዲህ አሁን እኮ ግራ ገብቶናልና ይሄንን በተመለከተ ያደረጉትን ሁኔታ እንዲህ ልጋብዛችሁ። አይሾ ስፒድ የሚባል ወጣት ልጅ አሁን ዓለምን በጣም ያነጋገረ ልጅ እሱ ኢትዮጵያን ጎብኝቷል። ደስ ይላል ሀገራችንን ማስተዋወቁ። ግን በዚህ ብዙ ሰዎች ይደሰቱና ጎን ለጎን በቃ ቤተ እምነት ለምን ሄደ? እሱ ብቻ ሳይሆን ቢዮንሴ የመጣች ጊዜ ሌሎችም ዝነኞች እንዲህ ሲመጡ ቤተ እምነት ማየት መጎብኘታቸውን በመቃወም የተለያዩ ሐሳቦችን የሚሰነዝሩ ሰዎች አሉና በዚህ ጉዳይ ላይ የእርሱ ሐሳብ ምንድነው ነው ለማለት የፈለኩት። በመጀመሪያ ደረጃ አሁን ያለንበት ዓለም የኮስሞቲክስ የውበት የዚህ በጣም ጭንቀት እነዚህ መዝናኛ ነገሮች በዓለም አቀፍ ደረጃም ታውቃለህ። ለምሳሌ የመጨረሻውን ዘመናዊ ቦይንግ አውሮፕላን ካመረተው ሳይንቲስት ይልቅ እዛ አውሮፕላን ላይ ተሳፍሮ ደህና ዋላችሁ ያለ አርቲስት የበለጠ ይከበራል። ታውቃለህ። አሁን ይሄ የኛ ችግር ብቻ አይደለም። በዓለም አቀፍ ደረጃ ሰው ጠለቅ ያሉ ጭንቅላት የሚጠዩ ጉዳዮች ማተኮር አቁሟል። ልክ ፋስት ፉድ ነው አሁን አስተሳሰብ። ፋስት ፉድ ፈረንጆቹ ታውቃለህ ስራ በጣም እየበዛባቸው ስለሆነ ቀባ አድርጎ የለም። እንደው ባለፈው እያልኩ ነበር እኔ አንድ ዶሮ እናቶቻቸው 8 ሰዓት ይሰራሉ። አሁን የመጣው ትውልድ 8 ሰዓት ታግሶ ዶሮ ያቆላል። እኔ ሰቃይም ነው እውነቱ ምግቡ ይጣፍጠኛል እንጂ የሚፈጀውን ሰዓት ሳስብ በጣም 8 ሰዓት የተደከመበት ዶሮ 10 ደቂቃ ነው የሚበላው ታዲያ ለመብላት ብዙ። አሁን ታዲያ ዓለም ምን ሆነ? ፋስት ፉድ ፈጣን ነገር ቀባ አድርጎ ወደ ስራ። አሁን የፋስት ፉድ ምግቦች አስተሳሰባችን በራሱ ፋስት ፉድ አይነት ምግብ አመጋገብ ጀምረናል። ጠንከር ያለ ነገር መስማት። እስኪ አሁን ለምሳሌ ደራሲዎቻችን ተመልከት። ጠበቅ ያለ ጠንከር ያለ ሐሳብ የሚያነሱ ደራሲዎች እኮ ሰሚ እየኖራቸው አይደለም። አሁን እነዚህ ኖቤል ረጅም ልቦለዶች አቁመዋል ታውቃለህ። ከሞላ ጎደል ጠጠር ያለ ሐሳብ የሚያቀርቡ ደራሲዎቻችን አይተህ እንደሆነ ወደ ኮሜዲ እያኮበኮቡ። ምክንያቱም ገበያው ምን ያርጉት? ገበያው ወርቅ እየሸጡ ገዢ ካጡ ጠጠር መሸጥ ነው። ምን ይደረግ? እውነቴን እኮ ነው የምልህ። እንደ ገበያውን ተከተለ ነው የምትነግደው። አሁን እኔ በጣም ማደንቃቸው ጠጣር ከያንያን የኪነ ጥበብ ሰዎች አሁን ወደ ኮሜዲው እያኮበኮቡ ነው። ለምንድን ነው? ለመኖር ገበያው የጠየቀው ያንን ነገር ሆነ። ስለዚህ አሁን ያልከውም ልጅ እኔ
አይሾ ስፒድ ነው የተባለው አይሾ ስፒዳው ፍጥነት ያሳያለሁ ማለት ነው። አዎ ወደ አማርኛ ስተርጉም በቃ እንግዲህ ልጁ ምን እንደሆነ እኔ አይን ነው የሚጠይቀው ከጆሮ ጋር ግንኙነት ስለሌለው ልጁ እኔ አይናሞች ናቸው የሚያውቁት ነው ለመናገር እኔ ጆሮ የሚገባ ነገር የለውም እሱም አላለም እንደ ውሻ ይጮሃል እንደምን ይጮሃል እኔ ለምን ማህበረሰቡ እንደዛ ሆነ አለ የእምነት ተቋማት ግን ማበጠር አለባቸው መለየት አለባቸው እኔ ባለፈው ቢዮንስ የመታ ጃንጥላ ተይዞ ምን ተብሎ ሲባል አይናሞቹ ሲወሩ ሰማው እንደውም ከነተረቱ በ10 ነበር የመጣችው ታቅ እንደሆነ እና ሰው ምን አለ በሰባት ስላሴ በ10 ቢዮንስ ያለ የኛ ሰው መቼ ኑሮ ነው እንጂ ቢያለው ወሬ እኮ ቀንቶታል እኮ ይችላል እኔ በፊት ቡና እያፈላ ነበር ሲተርብ የሚውለው ኑሮ ማስተንፈሻ አሁን በየቲክቶኩ ይተነፍሳል ይገርማል እና በ10 በሰባት ስላሴ በ10 ያን ጊዜ ምን ተናገራል እኔ እንዲህ አይነት ሰዎች ሲመጡ የእምነት ተቋምን መጎብኘት አለባቸው አዎ እዚህ ሀገር ሌላ የሚታይ ነገር የለንም ታውቃለህ አሁን እንግዲህ መዝናኛዎቹ መናፈሻዎቹ ከተማ ውስጥ እንደተሰሩ እናያለን እንግዲህ ያችን አሳይተን ፊት ለፊት ያለችን አሳይተን እንሸኛቸዋለን ቤተክርስቲያንም ውስጥ ያው እንዳለ ብዙ ቅርስ አለ ታሪክ አለ የሰው ላሊበላ ሊሄድ ይችላል አክሱማችን ሊሄድ ይችላል ላሊበላችን ሊሄድ ይችላል እዝም ሊሄድ ይችላል እንደ ሰው መጎብኘቱ ተገቢ ነው እንግዲህ እንደ አቅሙ የውጭ ሀገር ዜጋ ነው ነገር ግን በዛ ልክ ሃይማኖትን አዋርዶ ዝቅ አርጎ ሸብረብ ማለቱ ብዙ አትራፊ አይመስለኝም ያደረጉ ሰዎች እንግዲህ ያገኙት ትርፍ መተው ቢነግሩን ትርፍ ከተገኘበት እንግዲህ ዓለም ገንዘብ ከተገኘ እግዚአብሔርም 30 ብር ተሽጧል ገበያው ሲደራ ብዙ በዛ ጉዳይ ሐሳብ የለኝም ምላሽ እንዴት አገኛችሁት በጣም ያሳዝናል እንግዲህ መጋቤ ሐዲስ ቃልዮትን ያሰማልን ተግዛጽን የሚሰጡ አባት ናቸው እንዲህ ቤተክርስቲያን ውስጥ ሆነው የሚያጠፉ ልክ እንዳሉ ሆነው ደግሞ ቤተክርስቲያን በመዋቅሯ ሳትይዝ ልጅነታቸውን ብቻ አክብረው ደግሞ ለቤተክርስቲያን ዋጋ እየከፈሉ ያሉ ልጆች አሉ ከነዚህም መካከል ዲያቆን አቤኔዘር ነው በቲክቶክ ገጽ ላይ ተአምርን እየሰራ ነው ከ2 ዓመታት በፊት ማንነታቸው ባልታወቁ ታጣቂዎች የተቃጠለችው ቤተ መቅደስ የምትታወስ ናት በ8 ወር ውስጥ ጊዜ ደግሞ ከ70% በላይ ያለውን ደግሞ ዲያቆን አቤኔዘር እንደዚሁ አሰባስቦ ይህችን ቤተክርስቲያን የተቃጠለችዋን ቤተክርስቲያን እዩት በጣም በሚያሳዝን መልኩ በዚህ ወደ ወንጪ አካባቢ ወለንጭቲ አካባቢ በጣም በሚያሳዝን መልኩ ቤተክርስቲያን መቃጠሏ የሚታወስ ነው እንዲህ ጥቁር ለብሳ ጥቀርሻ ለብሳ ቤተክርስቲያንን እንደማየት የሚያሳዝን ነገር የለምና በአባቶችሽ ፈንታ ልጆችሽ ነውና እንግዲህ እነ ዲያቆን አቤኔዘር በጣም በሚያስገርም መልኩ ይህቺን አቃጠልናት ያሏትን ቤተክርስቲያን አበባ አስመስለው ከበፊቱ በተሻለ መልኩ እንዲህ በትላንትናው ዕለት አስመርቀዋል ክብር ለድንግል ማርያም ልጅ ዲያቆን አቤኔዘር ብላችሁ በቲክቶክ ገጽ ተከተሉት ከዚህ በፊት በነጋሽ ሚዲያ መጥቶ እንደዚሁ ቆይታን አድርገን ነበረ ወደፊትም እንመጣለን አገልግሎት ነው እንጂ ያገለገለ ያለው አገልጋዩ የጎደለው ነገር አለ ለአገልግሎት ሲኬድ ብዙ የሚጎል ነገር አለ ተሽከርካሪ ኪራይ ነው ብዙ ነገሮች ወጪ ነው ሁሉን ነገር አሟልተን ለእንዲህ አይነት ወጣት ብንሰጥ ብዙ ገዳማት ጋር መድረስ ይቻላል ክቡራን ተመልካቾቻችን እኛም 6 ወራት ሞልቶናል ነጋሽ ሚዲያ በከተማ ያለ አብያተ ክርስቲያናትን ለማገዝ የሚደረግ ድጋፍ እባካችሁ ስለ ድንግል ማርያም ብላችሁ ወደኛ አታምጡብን የገቢ ማሰባሰቢያ አንሰራም ማስታወቂያዎች አንሰራም ምንም አንሰራም ምንም በከተማ ያለን አብያተ ክርስቲያናት በገጠር ያለችዋን አብያተ ክርስቲያናት ግን እንደዚሁ የተዘጉትን ማስከፈት እንደዚሁ ካህናትን አሟልቶ ከወር እስከ ወር ስብሐተ እግዚአብሔር የሚደርስበትን ሁኔታ በመፍጠር የስብከት ጌላ በማዘጋጀት ገዳማውያንን መርዳትና የአብነት ትምህርት ቤቶችን ማገዝ ላይ ብቻ ነው ነጋሽ ሚዲያ የሚሰራው በዚህም ሁኔታ በወላይታ ሀገረ ስብከት እንግዲህ የእግዚአብሔር ፈቃዱ ሆኖ አንዲትን የስብከት ኬላን እሷን አፍርሰን ምክንያቱም በሳር ነው የተሰራችው በሚያምር ህንፃ ቤተ ክርስቲያን አንጸን በገጠር ያሉ ክርስቲያኖችን አሰባስበን ሲወልዱ ክርስትና ሲሞቱን ፍታት ሲኖሩ ምስጋና የሚያደርሱበትን የሰማይ ደጅ የሆነችውን ቤተክርስቲያን ለማነጽ ከሀገረ ስብከቱ ጋር እየተነጋገርን ነው ካሁን በኋላ ሙሉ ነገራችን በሙሉ እሱ ነው እምቢ ብላችሁ በከተማ የምትመጡ ካላችሁም ግን በእግዚአብሔር ይሁንባችሁ ምንም አይነት ድጋፍ በከተማ ላለ ቤተክርስቲያን አናደርግም እንዲደረግም ጥሪ አናቀርብም
ጥሪ አናቀርብም። ከሆነ ግን ብላችሁ የምትመጡ ከሆነ በከተማ ያላችሁት የገጠሪቷን አብያተ ክርስቲያን እንድናግዝበት በከተማ ያላችሁትን እናስከፍላለን። የተገኘውን ገቢ ወደ ገጠሪቷ አብያተ ክርስቲያናት እናሸጋግራለን ማለት ነው። ስለዚህ ዲያቆን አቤኔዘር ያደረግከው ነገር እጅግ በጣም ደስ የሚል ነው። ጉልበትህ ይባረክ። እግዚአብሔር እድሜ ከጤና ይስጥ። ምን ማለት እችላለሁ? ዲያቆን አቤኔዘር ገና ቢባል ከቤተሰብ ጋር አያዋልም። ጥምቀት ቢባል ማንም በሌለበት ነው የሚሄደው። ፋሲካ ቢባል ሰው የማይደርስባቸውን ገዳማውያን ጋር ነውና እየሄደ ያለው። እንዲህ አይነቱን ወጣት ያብዛልን፣ ደግፉ። በእንዲህ አይነት ወጣት የሚሰሩ የቤተ ክርስቲያን ልማት ስራዎች ውጤታቸው ያማረ ነውና እኛም ፈለጋችን እሱን አድርገን ወደ ገጠሪቷ የሀገራችን ቤተ ክርስቲያን ጉዞ ጀምረናል። ለገዳማውያኑ፣ ለገጠር አብያተ ክርስቲያናትና ለአብነት ትምህርት ቤት፣ በከተማ ላላችሁ ህንፃ ማስጨረሻ፣ ቦታ መግዣ፣ ስብከተ ወንጌል አዳራሽ መስሪያ፣ የሰንበት ትምህርት ቤት መስሪያ፣ አጥር መስሪያ ምናምን፣ ምንጣፍ መግዣ ምናምን አንሰራ። ወደ ገጠሪቷ ቤተ ክርስቲያናት ግን እንሄዳለን። ለጥምቀት በከተማ ያየነው የምንጣፍ ርብርብ የዚህ ምንድነው እሱ ይሄ ነጋሪት ምናምን ጉሰማ ውድድር ለአንድ ደብር የተደረገው ለገጠር አንድ ቤተክርስቲያን የሚሰራ ነው። በከተማ ታቦታቱን ለማጀብ እየተሰሩ ያሉት በፉክክር እየተሰሩ ያሉ ሰረገላዎች ዋጋቸው ከጥምቀት በኋላ ለሚፈርሱ ለሚበላሹት፣ በገጠር ግን አንድ ቤተክርስቲያን ማሳነጫ እየሆነ ነው። ስለዚህ ወደ ገጠሪቷ የሀገራችን ክፍል ፊታችንን እናደርጋለን። ከልብ ነው የምናመሰግነው። የዛሬው መርሃ ግብራችን በዚሁ ተጠናቋል። የፕሮግራማችን የክብረ ስፖንሰር እንደዚሁ ቴምር ሪል ስቴትን ከልብ እናመሰግናለን። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችንን ደግፉልን አደራ፣ ስለ ድንግል ማርያም። ወደ አንጎለላ ጽራሪያም ሰሚነሽ ኪዳነ ምሕረት ዘወትር ቅዳሜና እሁድ ተሳልማችሁ ተመለሱ። ወደ እመጓ ኡራኤል ሳትደርሱ እንዳትቀሩ። እነዚህ መልእክቶች ሰምተን እንሰነባበታለን። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነጋሪ ያለ ሚዲያ እዚህ አይነት ሰዎች ተፈቅዶለት የተገደመ ገዳም ግን ደግሞ የተረሳ ዛሬ አስታውሰን እናቶቻችንን ከችግር መነኮሳቱን ከዓለማዊ ግርግር አውጥተናል። አሁን አባቶቻችን በበዓት ለመወሰን የቀሩ መነኮሳት ተቸግረው ላለመበተን በገዳሙ የጀመርነውን ግንባታ እንጨርሰው። የጨነቃችሁ ለጸሎት የሞላላችሁ ለምስጋና የገዳማውያኑ ምልጃ አይለያችሁ ዛሬም እንደገና። አደራ አስራታችሁን መባችሁን አትርሱ። ሙታንሳው መልአክ ስመ ገናና የጀመርነውን እንጨርሳለን ባለቤቱ ይረዳናልና። የአባቶቻችን በዓት አልተጠናቀቀም። ለሙታንሳ ማር ቅዱስ ሚካኤል አንድነት ገዳም ድጋፎን ያድርጉ። ነግሬሽ ውስጤ አዘገይም የጥር ወር ሙሽራ የካቲት አባወራ ጋብቻችሁን አስባርኩ እንዳትረሱ አደራ። በጸበሏ ተጠምቀን ከእምነቷ እንድንቀባ ከሰንበት ቅዳሴው ለመገኘት አርባ ዳራችንን እንግባ። እስከ ሰንበት ድረስ ከደጇ ቆይታ በሌላ ክብር ስጋ ወደሙን አብልታ ጠጥታ ያልሆነላችሁ የቅዳሴ ጸበሏን ጠጥተን ወይም በአባቶች ጸሎት ለማስያዝ ላሰብን አንጎለላ ጽራሪያም ሰሚነሽ ገዳም ሰፊ ነው ደጇ እኛን ብቻ ለመሄድ ያብቃን። በዚህ ሳምንት ኑ ወደ ሰሚነሽ ኪዳነ ምሕረት ገዳም አብረን እንሂድ። ላለፉት 10 ዓመታት በ4 ኪሎ ለቡ፣ ላፍቶ፣ አያትና አጠና ተራ ጠብር ግፍ ብለን የሰራናቸውን 10 ፕሮጀክቶች ለደንበኞቻችን አስረክበናል። አሁን ደግሞ 28 ፕሮጀክቶችን ያለ ረፍት እየገነባን ነው። ለኔስ ምን አለ ካሉ በሳር ቤት፣ በአዋሬ፣ ፒያሳና አያት በእውነተኛ 35% ቅናሽ አፓርትመንቶችን በጠቅላላ ዋጋ ከ5.5 ሚሊዮን ብር ጀምሮ
እየሸጥን እንገኛለን። የዶላር ጭማሬ አያስጨንቆትም። የብረትና የሲሚንቶ ዋጋ መጨመርም አያሳስቦትም። ያለምንም የዋጋ ጭማሬ በኢትዮጵያ ብር ብቻ ቤቶን ይገዛሉ። ለንግድ ከፈለጉ በገላን ኮንዶሚኒየም በጅቡቲ የንግድ ኮሪደር ከ2.5 ሚሊዮን ብር ጀምሮ ጠቅላላ ዋጋ የንግድ ሱቅ ባለቤት እናደርጎታለን። ቅድመ ክፍያ ከ500 ሺህ ብር ጀምሮ። ለበለጠ መረጃ በ0954 21 23 22 ይደውሉልን። ቴምር ሪል ስቴት። የምስራች ለተዋህዶ ልጆች ቅዱሱ ጽዋ ከተሰወረበት መልአኩ ቅዱስ ዑራኤል በተገለጠበት ኑ ወደ እመጓ እንጓዝ ጸበል ለመጠጣት። በጸበሉ ክፉ መናፍስት መውጫ አጥቶ ሲቀረቀር በገዳሙ አይተናል። ጎባጣው ቀንቶ ሽባው ሲተረተር የታሪክ ከርስ የተዋህዶ ቅርስ ሚስጥረኛ ዋሻ ማማ ምድር መንዝ ማኅበረ እመጓ መንፈሳዊ የጉዞ ማኅበር ፍጹም ክርስቲያናዊ መስተንግዶን አስቀድሞ አማኙን ከገዳሙ አሳልሞ ይመልሳል። በዚህ ማኅበር ሲጓዙ ወዲህ የገዳሙን ልማት ይደግፋሉ። አለፍ ሲልም የጉዞውን ፈቃድ ስለተሰጠው በፍጹም አይስጉ። ለበለጠ መረጃ በ0912 10 51 55 ወይም በ0977 81 77 77 ማኅበረ እመጓ ብለው ይደውሉ።